አደይ ወደነ ባርኬ ቤት ገባች። መጀመሪያ እዛ ቤት አልሄድም ብላ እምቢ ስትል ሊዲያ ወንድሜን አታስጨንቂው መሄድ ካለብሽ ሂጂ አለቻት። ፍቅር እያለች እዛ ቤት አልሄድም አለች። የአደይ እንግዲህ እዛ መሄድ በእርግጥ ባርኮቴን ከምንም በላይ ደስ ብሎታል። እናም ስለ ቤዛ እያወራች ስለነበረ አደይ ባርኮቴ ውሃም ጭሌ በማለት ሌላ ነገር እንዳትዘባርቅ አደይ ወደ ክችን ሄደች። ተከትሎ ሄዶ አደይን እቅፍ እንዳደረገ ደብ እንግዲህ ተከትሎ ገብቶ ሲያያቸው ደብ የቅናት ምልክት አሳየ። ከዛም ደስ ስላለኝ በመንጣቷ ነው ያቀፍኳት ደብ አለው። ችግር የለውም አለ። አደይም ባርኮቴን እቅፍ አደረገችው። ሌላው እንግዲህ ደስ የሚል ነገር ቢኖረውም በጣም መጨረሻ ያሳዝናል። አደይና ፍቅር ሰላም አወረዱ። በፍቅር እናት ጉትጎታ ምክንያት ፍቅር ማስመሰሏን ቀጥላ የሆዷን በሆዷ ይዛ አደይን እንደ ይቅርታ እንድታደርግላትና ደግሞ ባደረገችው ነገር በሙሉ የተጸጸተች መስላ እናቷ ፊት አስመሰለች። ልዱ ደግሞ ይህንን ያስተዋለችው እናትሽ ስትኖር ብቻ ነው ወይ አንቺ መልካም የምትሆኙ? ሁል ጊዜም እናትሽ እዚህ ቤት በኖረች ብላም መናገር ያለባትን ነገር ተናገረች። አንቺ ደግሞ ዝም በይ አትቀባጥሪ አለች። ግን ፍቅር ወደ ነበረበት ቦታ ወይም ደግሞ ያንን የክፋቷን ጥግ ለማሳየት ነበረ እናቷ ከዛ ቤት ወጥታ እስከምትሄድ ድረስ ለአደይ እንክብካቤ ያደረገችውና እንዲሁም ደግሞ አደይን ስራ እያገዘች ማሳረፍ የፈለገችው። ግን እናቷ ከበር ሲወጡ አደይ ተኛችበት ሂዳ አሰቃቂ ሁኔታ አደይ በእንቅልፍ ስምጥ እንዳለችላት እንግዲህ አደይን ሴት አድርጋ ይዛ ፍቅር ሁኔታዋ በጣም ያስፈራል። አደይ ከፍቅር የጉሮሮዋን ማነቅ የዳነች አትመስልም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ይሁናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይ ፈተናዋ እንደቀጠለ ነው። እነዛን ሁሉ ስቃይ ከሷም በላይ አልፎ ሌላ እንግዲህ ከባድ ነገር እስከሚደርስበት ድረስ ደብም ሁላቸውም የየራሳቸውን እንግዲህ ኃላፊነት ተወጥተው አደይን ወደ ቤት ይዘው ተመልሰዋል። ነገር ግን አደይ ሊሊ ቤት ሄዳ ስትመጣ ለኪንጎ አንድ የተናገረችው ቃላት አለ። አደይ ከዚህ በኋላ እንደዚህ እኔን አፍቅሬኝ አላፈቀርሽኝ እያልኩ አልጨቃጨቅሽም፣ የወንሽቡና ያሳለፍሽውን ነገር በደንብ ተረድቻለሁ አላት ኪንጎ። እሷም አየህ ለዚህ ነበር ፍቅርን አልቀበልህም ያልኩህ፣ እናም ያለብኝ መከራ ለእናንተ እንዳይተርፍ ስለፈለግኩ ነው። የኔ አላማ እህቴንና እናቴን ማገት እህቴንና እናቴን ጠንክሬ ሰርቼ ማገዝ ብቻ ነው የምፈልገው እንጂ በፍጹም ሌላ ነገር አልፈልግም አለችው። እሱም ወደ እኔ ዝግጁ ሆነሽና ፈልገሽ እስካልመጣሽ ድረስ እኔ ወደ አንቺ በልቤ አፈቅርሻለሁ እንጂ አላሰቃየሽም። በምትፈልጊው ሰዓት ከመጣሽ ዝግጁ ነኝ፣ እቀበልሻለሁ አለ ኪንጎ። ግን አደይ ከማንኛቸው ነው ፍቅር የሚይዛት? ከኪንጎ ወይስ ደግሞ ከደብ? ባርኮቴ አሁን ለአደይ ያለው ስሜት ይበልጥ እየጨመረበት መጥቷል። አደይ ለማንኛው ትሆን? አደይ በነገራችን ላይ ባርኮቴን ስታዩ እጅግ በጣም በደስታ ትሞላለች። ከቤዛ ጋር ታጥርቃችሁ ማነው ተጣላችሁ እንዴ እያለችም በጥያቄ ትንፋሿ ቁርጥ እስከሚል ድረስ ባርኬን እየጠየቀችው ነበር። ባርኬም ኧረ አልተጣላንም እያለም ሌላ ነገር እንዳታወራ ወደ ክችን እንድትሄድለት ውሃም ጭሌ በጣም ጠምቶኛል አለ። ዴቭ እንግዲህ አሁን ፍቅር እንደዚህ አይነት ድርጊት ማሳየቷ ለሁላቸውም ተአምር ሆኖባቸዋል። ሊዲያም ብትሆን እኔ አላምንም፣ ፍቅር እንዳኮኝ አደይን ይቅርታ እየጠየቅሻት ያለሽው፣ በዛ ላይ ደግሞ አደይ ተቀምጣ አንቺስ ምግብ መስራትሽ በጣም ያስገርማል። እውነት ከልብሽ ነው የተጸጽተሽ የአደይን ይቅርታ ያጠየቅሻት
አለች። አዎ ይህ ሁሉ እና ገጠር እንድትሄድ ብዙ መከራ እንድትደርስባችሁ ያደረግኩት እኔ ነኝ። ስለዚህ ልጸጸት ይገባኛል። ይቅርታ ብጠይቃትስ ምን ችግር አለው አለች። ከዛም ደብ እውነት ፍቅር አንቺ ነሽ አለ። ተው እንጂ ልጄ፣ እንግዲህ አንድ ሰው ብዙ ነገር ሊያጠፋ ይችላል፣ ግን ደግሞ በፍጹም ተጸጽቶ ይቅርታ ከጠየቀ ያ ሰው መልካምነት አብዝቶበታል፣ ተቀይሯል ማለት ነው አሉ የፍቅር እናትም። አሁን አደይ ግራ ተጋባች። እውነት ከልብሽ ነው አለቻት። አደይ ከልቤ ነው፣ እያንዳንዱ ነገር ያደረግኩን ነገር በጣም ጸጽቶኛል፣ ስለዚህ ይቅርታ አድርግልኝ ብላ ቅፍ አረገቻት። እሺ ብላ አደይም ይቅርታ አድርጌልሻለሁ አለች። ቁጭ አሉ። ከዛም ምግብ ልስራ አለች አደይ። አይ ልጅ፣ እኔ እናትሽ በጧት ተነስቼ ሰርቻለሁ፣ የሰራሁትን ብቻ ማቀራረብ ነው አለቻት። እሺ በቃ እማዬ ብላ አደይ ብድግ ልትል ስትል ፍቅር አደይ አንቺ ረፊ ከመንገድ ነው ያመጣሽው፣ እኔ አቀራርብልሻለሁ አለቻት። እናትያ አደይ ከመጣች ምንም ነገር እንዳትናገሪያት፣ ካልፈለግሽ ግን አደይን ተንበርክከሽ ይቅርታ ማጠይቂያ ከሆነ ከዚህ ቤት ውልቅ ብለሽ ሂጂ ብለው አስፈራርተዋታል ፍቅር። ልክ እናትየዋ እግራቸው ሲወጣ አጀሬዋ ፍቅር አደይ ጉሮሮ ላይ ሴት አረገቻት። በጣም ያሳዝናል። የአደይ ስቃይ እንግዲህ እንደቀጠለ ነው። የሶስቱም ወንዶች ስቃይም እንደቀጠለ ነው። ባርኬም አደይን ያፈቅራታል። ለሷ ያለው ስሜት ከባድ ነው። እንዲሁም ኪንጎ በቀጠለ ደግሞ ብዙ ነገር እየተሰቃየ ያለው ደቭ በጣም ያሳዝናል። ደቭ አሁን ራሱን መቋቋም የሚያቅተው ይመስለኛል። አደይን ታጣ። አደይ እንግዲህ ብዙ ነገሮችን እያስተናገደች ትገኛለች። ኪንጎ ደግሞ አደይን የተመቻቸ ህይወት እንድኖራትና ከኔ ጋር ፍቅሬ እንድትቀበለኝ አብራኝ እንድትኖር ግዴታ የራሴ የሆነ የምተዳደርበት ገንዘብ መኖር አለብኝ፣ ስለዚህ አረብ ሀገር መሄድ አለብኝ ብሎ ቆርጦ ተነስቷል። እናም እንግዲህ ዳይመንድ የማይሆን ነገር አታድርግ፣ ዛሬም አልተውከው። አደይ ገንዘብ ብትፈልግና የተንደላቀቀ ህይወት መኖር ብትፈልግ ኖሮ ዛሬ ላይ እንደዚህ ስቃይ አይበዛም ነበር። እዛው አባቷ በር ላይ ያሉትን ባለሀብቶች ወንዶች አንዱን አግብታ ትኖር ነበር። አትጃጃል፣ ይሄን ሀሳብህን ሰርዝ ብሎ ተቆጣው። እሺ ምን ላደርግ ሲልም እሷ የማናቸውም ልትሆን አትችልም አለ። እንግዲህ ሮማንን ጥሎ በመንጣቱ ዳይመንድ የእውነት ከልቡ እያዘንና እየተጸጸተ ይገኛል። ሮሚን ጥዬ መንጣት የለብኝም ነበር፣ እኔ እዚህ መድረሴ ምንም አይደለም አለ። ኪንጎም ቆይ ግን ይቺ ልጅ ታፈቅራታለህ እንዴ አለው። ይህ ፍቅር ነው የምታወራው? እኔ አደይ ሮሚ ሆነን በጣም ደስ በሚል ሁኔታ ነው ያደግነው። እህቴ ናት። የምንድን ፍቅር ነው? ያላሰብኩትን ነገር እንዳፈቅር አታድርገኝ አለው። ከዛም ዳይመንድ ልቡ ተሰብሯል። አሁን እንኳንም ከዛ ወጣን፣ የአደይ አባት አጌተውን በሆን ይገሉን ነበር አለ ኪንጎ። ከዛም እንደፈለገ ያደርገኝ መልሼ እሄዳለሁ አለ። ምን አለም ኪንጎ? አዎ እሄዳለሁ፣ ሮሚን ከዛ ማስወጣት አለብኝ ሲለውም እንጂ እኔ መቼም እዛ ቦታ አልሄድም፣ የአደይ አባት ካገኙን ይገሉናል ሲለውም እንደፈለገ ያድርገኝ እንጂ ሮማን ትቼ እኔ እዚህ የምኖር ሰላም አይደለውም አለ። ካልፈለክ እኔ ብቻ ነው ሄዳለሁ ሲለውም ከዛም ሌላ ሀሳብ አሹና ብርሃኔ ሮማን ወደዚህ ሊልኳት ካልቻሉ እኔ ሄዳለሁ ሲልም እሱ ጥሩ አማራጭ ነው አለ ኪንጎ። አደይ እንግዲህ ሊሊ ናፍቃት ሊሊ ቤት ሄዳ ስትመለስ እንግዲህ መንገድ ላይ ኪንጎና ዳይመንድ ቁጭ ብለው አገኘቻቸው። እንዴት ናችሁ አለቻቸው። ሰላም ናት፣ እንደት ነሽ አደዬ አሏት። ሁሉም ደህና ነኝ፣ እኔ እናንተን የማመሰግንበት ምንም ቃላት የለኝም፣ እውነት ፈጣሪ ብቻ ይጠብቃችሁ አለቻቸው። ከዛ ኧረ ተይ እንደሷ አትበይ አሉ። ከዛም ቀጠለችና እነሱ ጋር የኔ ፈተና ይሄ ነው እያለች እያወራቻቸው እያለ ደብ መቶ አደይና ኪንጎ ከመገናኘታቸው በፊት ከዚህ በኋላ አደይ አጠገብ እንዳደርሱ ብሎ አስጠነቅቃቸው።
ከዛም አንተ ማንህና ነው? እህቴ እኮ ናት። ምን እያልክ ነው? ያንተስ ደግሞ በዛ አለው። ምን ታካብዳለህ? አደይን ቤትህ ድረስ ይዘሃት ሄድክ ሲልም ዳይመንድ ምን ታካብዳለህ እንዴ? እኛም እኮ ለአደይ የቻልነውን ወጥመድ ተወተን ነው እዚህ ይዘናት የመጣ ነው። የምንችለውን አስተዋጽኦ አድርገናል አለ ኪንጎ። ከዛም ልክ ነው፣ ግን ደግሞ ኪንጎ አንተ አደይ አጠገብ እንዳላይ ከአደይ ራቁ አለ። ከዛም ቀጠለና ደብ እንደዛ ሲላቸው ዳይመንድ የመጨረሻ ተናደደ። ምን እያልክ ነው? ያንተ ደግሞ በዛ። እህቴ እኮ ናት። ማንም ምንም አያገባውም። እህቴን በምፈልግበት ቀን በምፈልግበት አጋጣሚ ማግኘት እችላለሁ ብሎ ተቆጣው። ከዛም ቀጠለና አንተ ማን ስለሆንክ ነው እንዴ አደይን ምን ታደርጋለህ? እኔም አፈቅራታለሁ ሲልም አርፈ ብትቀመጥ ይሻልሃል ኪንጎ ብሎ ደብ አናደደው ኪንጎንም። ከዛ እነሱም ጥለው ሄዱ። አደይና እንግዲህ ደብ ወደ ቤት ሲመለሱ የፍቅር እናት በሉቻው ብለው ጓዛቸውን ጠቅልለው ሄዱ። ፍቅር ወደ ቀድሞ ማንነቷ ተመለሰች። እናቷ ከዛ ቤት ወጥተው እስከሚሄዱ ድረስ ነበር የቸኮለችው። ልክ እናቷ ወጥተው ሲሄዱላት እሷም አደይ ጉሮሮ ላይ በተኛችበት ሄዳ ጉፍ አለች። እውነት አደይ እንቅልፍ ስለያዛት ከፍቅር የሰይጣን ስራ ትድናለች ወይስ ደግሞ በዛው ታሸልባለች? ሌላው ነገር እንግዲህ አሁን ደግሞ ቤዛ ባርኮቴንና ኢላን እየዋሻቻቸው ትገኛለች። ባርኮቴና ኢላ እሷን ለመርዳት እየተጣደፉ፣ እሷ ግን ባርኮት አስቀድሞ አራጣ ተበዳሪዎች የሚባሉ ሰዎችን ወንድሟ አገናኘው። ቅድሚያ ክፍያ ሰጥቶ ስለመጣ እሷም ሰጥቻለሁ ብሎ ሲነግራት ደንግጣ የሚያጠራጥር ነገር አሳየች። ወንድሟ ጋር ደውላም 1 ብር እንዳይባክን ወደ እኔ አካውንት መልሰህ ላክ፣ ሌላኛው ደግሞ እኔ የሚያስፈልገን እልክልሃለሁ፣ ፓስፖርትህንም ጨርስ አለች። በጣም ያሳዝናል። እና ይሄን ስታወራ የሰማት ኢላ የሆነ ነገር ተጠራጥሮ ምንነሽ ነው? ሴት ልጅ ገንዘብ ስትለምን በጣም ይደብራል። እንደነ ልሊና እንደና አደይ ጠንካራ መሆን አለብሽ፣ ሰርተሽ መቀር አለብሽ ሲላትም እኔ ሰራተኛ ሊሆን አለችው። እንደዛ ማለት አይደለም፣ በቃ ማንኛውንም ስራ ለመስራት ዝግጁ ሁኚ ብሎ ጥሏት ሄደ። ምን ሆኖ ነው ኢላ ደግሞ እያለች መመጻደቅ ጀመረች። ሌላው ነገር እንግዲህ አሁን ሊሊ አደይ በመምጣቷ እጅግ ደስተኛ ሆና ትገኛለች። እናም ግን ፍቅር አደይን ምን አደረገቻት? በጣም ያሳዝናል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።